ምክንያት ያንተ ብትሆንስ? ምናልባት የማስቀምጠው አሻራ ለኔ ሌላኛው ሐውልት ሊሆን ይችላል። እና ልሰቀኝ? የካዱኝ ሰዎች በነጻነት መንቀሳቀስ አለባቸው እያልሽ ነው? እድሜ ዘመኔን በዚህ ርዕስ እያወቀስከኝ ልትኖር ነው? ጥሩ ሚስት ጥሩ ባልን ትፈጥራለች። በስቃይ ውስጥ ሆነ በሾህ ብትታጠርም ባይህ ደስ ይለኛል። ባንቴሩማ በእግሩ እንዲቆም መፍቀድ የለብሽ። አንድ ነገር ማለት የሚችል ይመስለኛል። ሊጠረጥሩ የሚችሉበት ምክንያት የላቸውም። አዎ ቃል በቃል እንዲህ ብዬ መጻፍ አለብኝ። ሚስተር ባንቴሮ እዚሁ ሀገር ውስጥ ሕክምናውን በማግኘቱ እናንተ ጋር መምጣቱ አላስፈልገው። ልታደርጉልን ስላሰባችሁት ለቀናነታችሁ ከልብ እናመሰግናለን። አሁን ስራዬን ጨርሻለሁ። የኔ ባል ወይኔ ቆንጆ መች ነው አብረኸኝ የምትሆነው? ይኸው አብረሽ አይደለው እንዴ? አረ እንደዛ እኮ ማለት አይደለም፣ ቀንም ማታም። እነዚህ ሰዎች መጥተው ከሸኘኋቸው በኋላ ረዘም ላለ ጊዜ እረፍት ወጣለሁ። ማለት? አዎ ረዘም ላለ ጊዜ። ደግሞ አይኔን ባይኔ ልታሳየኝ አይደል እንዴ? ስለዚህ በደንብ እንክብካቤ ያስፈልግሻል እኮ። ወይኔ ታዲያ የህክምናሽ ደግሞ ክትትል ጥሩ ዶክተር ጋር እንዲሆን አድርጋለሁ። እሺ? ጥሩ ዶክተር ስትል? እኔ የማውቀው ዶክተር አለ እና ከነገ ጀምሮ መታ እኔ ጋር ክትትል ማድረግ ትችላለች ብሏል። ስለዚህ ከነገ ጀምሮ ህክምናው መከታተል ትችላለች። ግን እኮ እኔ ዴኖ አሁን እኮ አንቺ ዓለም ላይ ያሉ ውድ ስጦታዎች ሁሉ የሚያስፈልግሽ ሰዓት ነሽ። እሺ እኔ ቆንጆ ምንም እንዳትጨናነቂ። እሺ አላምንህም ዳዊት፣ አላምንህም። እኔ ማን እንደሆንኩኝ ስታውቅ ባንቆለጳጰስ ከምላስ ጥላሸት ተቀባኛለህ። ላይነህ አስጠላሃለሁ። አሁን አንተን የማሸነፍበት ብቸኛ መሳሪያ እርግዝናዬ ነው። ምን ነው እዚህ ፈዝሽ? አይ ምንም። ታውሪ ምን ታለ? ነው የደነገጥሽው? ኧረ አልደነገጥኩም። ታዲያ ምንድን ነው ያስጨነቀሽ? እኔ ሉሊት በቃ እኔ ማቆም አልቻልኩም። አይምሮዬ በጣም ነው የሚጮህብኝ። መጠቀም ትፈልጊ ከሆነ መጠቀም ትችያለሽ። ስታዩ ሁሉ ነገር አልጋ ባልጋ የሚሆን ከመሰለሽ ተሳስተሻል። አንቺ ለመተው በምትታገይ ልክ የኔን የማድረግ ፍላጎትሽ ይጨምራል። እና ልሰቀኝ ማሸነፍ ከፈለግሽ ያን ቀን እኮ ነግረሽኛል። ያኔ ካልጋ ባትነሽ ኖሮ አሁን ያለሽበት ቦታ አታዩም ነበር። የምትፈልጊያትን ሔዋንን ለመሆን የማትፈልጊያትን ሔዋንን መግደል አለብሽ። ይሄኛው ስራ ምን ያህል ጊዜ ይፈጅባችኋል? ሚኒመም 2 ወር ማክሲመም ደግሞ 3 ወር አካባቢ። ረጅም ጊዜ ነው። አዎ ትልቅ አሻራ ማስቀመጥ አለብኝ። ልጄ ነገ አባት ማን ነው ብሎ ቢጠይቁት ስለኔ ጥሩ ነገርን አውርቶ ማለፍ ነው ያለበት። ስለዚህ ለልጄ ጥሩ አባት መሆን ፈልጋለሁ። መንገድህን ልከተል እንዳይል እንጂ በደንብ የሚተረክልህ ይሆናል። የሚያወራ ሳይሆን የሚሰራ ሰው መሆን ነው ያለበት። እኔ ግን ልጄ ወንድ ቢሆንልኝ ጥሩ ባል እንዲሆን ነበር ማስተምረው።
ጥሩ ሚስት ጥሩ ባልን ትፈጥራለች። አልገባኝም። ስሞት የመረሳ ትዝታዬም አሻራዬም ከኔ ጋር መቃብር እንዲወርድ አልፈልግም። ፈጣሪ ወደዚህ ምድር ያመጣኝ በምክንያት ነው። የተሰጠኝ መክሊት አለ። ያንን መክሊቴን ደግሞ በራስ ወዳድነትና በመፍራት መቅበር አልፈልግም። እተጋለሁ፣ ግን ደግሞ ስሞት የቤቢ አባት ሞተ ብቻ እንድባል አልፈልግም። በህይወት እያለው ጥሩ አሻራዎችን ማስቀመጥ ነው የምፈልገው። ምናልባት የማስቀምጠው አሻራ ለኔ ሌላኛው ሐውልት ሊሆን ይችላል። ይሆናል። ኤኒሃው አሁን ለማንኛውም ወደዛ አይደለም የምሄደው እና የባንቴሮን ጉዳይ ልጨርስ። ይህን ያህል ተስፋ ከሰጡኝ ደግሞ በቅርቡ ቪዛው ሊሰጡኝ ይችላሉ። እውነት? አዎ፣ የፓስፖርቱ ጉዳይ ማለቅ አለበት። እኛ ደግሞ ሬዲ ሆነን ነው መጠበቅ ያለብን። አመሰግናለሁ። ለምኑ ነው? በእኔ ምክንያት ነው ይሄ ልጅ አደጋ ላይ ወደቀው። እንደዚህ ሆኖ የሚቀር መስሎኝ በጣም ጸጽቶኝ ነበር። እድሜ ላንተ። የፈጣሪ ፍቃድ ነው። አትሳሳቱ ዱባሌ፣ ፈጣሪ ሽባነቱን ፈቅዷል። በነገራችን ላይ ዶክተሩን ትመጣለች ብየዋለሁ። ሄደሽ አነጋግሪ። እኔ እሱ ጋር መሄድ አልፈልግም። ጥሩ ሰው ነው። ይሆናል። እማዬ ናት። እንዳረገዝኩኝ እኮ አልነገርኳት እንዴ? ይሄንንማ ለኔስ ሚስጥር አድርገሽዋል ነበር እንዴ? እኔማ ስንት ነገር አስቤ ነበር። ሔዋን አበላሸችብኝ እንጂ። እኔ የምፈልገው የዜናውን ማጀቢያ ሳይሆን ዜናውን ነው። እሺ፣ ደህና ዋይ። ምናልባት ይሄ ዜና መርዶም ሊሆን ይችላል። ሄሎ እማዬ። ሉሊትዬ። ወይ ወንድሜ። ዛሬ አንድ ስራ አለሽ። ምንድነው? ሰከንደሪ ዳታ አናሊሲስ ታደርጊያለሽ። ስለምን? ይኸውልሽ ስለ ዳሞት ስርወ መንግስትና ባህላቸው ከአክሱም ዘመነ መንግስት በፊት ስለነበረው ወይም ደግሞ በፈረንጆቹ አቆጣጠር ከክርስቶስ ልደት በፊት ስለገነኑበት ባህላቸው። እሺ፣ በጣም ደስ ይለኛል። ስለዚህ ለዚህ ነገር እንዲጠቅምሽ አንዳንድ መጽሐፎችን ሪኮመንድ አድርግሻለሁ። እሺ፣ ግን አሁን አንተ ወዴት ልትሄድ ነው? የባንቴሮን ጉዳይ አንዳንድ ነገሮች መጨረስ አለብኝ። እንደውም ሰዓት ሄደ። እንግዶቹም ደግሞ ዛሬ ነው የሚገቡት። መቀበል ግድ አለብኝ። እሺ፣ ሰዓት ካለ ስለደረስከበት ነገር ትነግረኛለህ? ኦኬ፣ አይ ዊል ኢንፎርም ዩ። እሺ ሉሊትዬ፣ ደውልልሻለሁ። እሺ፣ ልሂድ። ቻው። እማዬ ምን እንዳልሽኝ አልሰማሁሽም። ጣውንቶችሽ እንዴት ናቸው? ምን? ደህንነታቸው ያሳስበኛል የኔ ልጅ። ጭንቅላታቸው ንቅ ከሆነ ይሳሳታሉ። ሲሳሳቱ ልጄን አደጋ ላይ ይጥሏታል። ለአንቺ ብቻ አይደለም ለነሱም ጸልያለሁ። አይ እናቴ፣ የኔ ባትሆኝ እኮ። ጥያቄን አልመለሽልኝም። ግድ የለም እማዬ፣ እኔና ልጄ እንዋጋቸዋለን። ማንም አያስቆመንም። ምንድነው ያልሽው? ልጄ ስትይ ሰማሁ ልበል? አውማ አርግዣለሁ። አያት ላደርግሽ ነው። እሰይ እሰይ የኔ ልጅ። በቃሽማ፣ አታካብጂ እንጂ። ይሄንን የሚያክል ቁም ነገር ነግረሽኝ አታካብጂ ትይኛለሽ? ሱማ ልክ ነሽ። የዴቭን ደስታ ደግሞ ብታይ ገና ድሮ ነበር ማደርገው። ይሄኔ በቁጥጥሬ ስር ነበረ። እንዴት ደስ አይለው! እናቴ፣ አባቴ፣ ወንድሜ፣ እህቴ ሲል አልሰማ ነው። የሱ ልጅ ከሆነ ሮዚ ምን አልሽ? አይ ምንም አላልኩሽም። በቃ እንገናኛለን። እሺ መጥቻ አይሻለሁ። አይ አዳኔ ራሴ ይመጣሉ። እንዴ ምን ሆነሻል? አንቺ እኮ የምታገላቸው ሰዎች ከወደቁበት ተንገዳግዶ ይነሳሉ። ለደቂቃም ቢሆን መጥቻ አንቺ ጋር ውፍ ማለት ፈልጋለሁ። አይሆንም እማዬ። አይሆንም አልኩሽ፣ አይሆንም። ለደቂቃም ቢሆን ካንቺ እይታ ውጭ እንዲሆኑ እድል እንዳትስጫቸው። አሸንፈሽ ባልሽን ወይም የደከምሽለትን ሀብት እስክታገኝ ድረስ ደከመኝ ብሎ ነገር የለም። ባንቴሮ ውጭ እንዲታከም ዳዊት እኮ አመቻቸለት። የሀርኩስ ልጅ ሊነሳ እስከ መቼ እንደሆነ ባላቅም፣ ለጊዜው ግን የሱን መዳን አዘግይቼዋለሁ። ማለት እንዴት አድርገሽ? ኢሜል ላይ ህክምናውን እዚህ እንዳገኘና እሱም ህክምናውን እዚህ እንደሚያደርግ ጽፌላችኋለሁ። እነሱም እሺ ብለውኛል። እስከ መቼ እንደሆነ ባላቅም እንደዚህ ሆኖ ይቆያል። ይቅናሽ እናቴ። ከዛ ቅንቅናም ጋርም አትኖሪ። ለማንኛውም ቻው፣ በቃ እማዬ፣ እደውልልሻለሁ። እሺ
ወንድሜ ምን አይነት ኢንተረስቲንግ ስራ እንድሰራ ነው ያዘዝከኝ? እንደምትወጂው አውቃለሁ። እንደዚህ አይነት ካልቸር ነበረን እንዴ ብዬ በጣም ተገርሜያለሁ። ስልጣኔው ሲተረክልን እንሰማለን፣ ግን ምን አይነት ጠንካራ ማህበረሰብ እንደነበሩ ማወቅ ሌላ ታሪክ ነው። ልክ ነሽ። የደረስኩበትን ነገር ሪፖርት እንዳደርግልህ ትፈልጋለህ? ሉሊት ለዚህ አልነበረም የደወልኩልሽ። ይቅርታ። የባንቴሮ ፕሮሰስ አለቀ። አሁን የቀረው አስቸኳይ ፓስፖርት ማውጣትና የቪዛ ጉዳይ ብቻ ነው። እውነት? እውነቴን ነው ሉሊት። ማወቅ ስለምፈልጊ ነው የደወልኩልሽ። አመሰግናለሁ። ባንቴሮ በዚህ ጉዳይ ምን ያህል ደስተኛ እንደሚሆን አላውቅም። እነግረዋለሁ። በራሱ ላይ በጣም ተስፋ እየቆረጠ ነበር። እሺ በቃ እመጣለሁ። እዛው ቤት እናወራለን። ቻው። ባንቴሮ ለምንድን ነው ፈገግ የምትለው? ያንቺ ፈገግታ ተጋብቶብኝ እኮ ነው። ታውቂያለሽ፣ የሆነች ነጭ ቢራቢሮ ነገር እኮ ነሽ። እሱ ደግሞ ምን ማለት ነው? አይኖቼ ታውረው ነበር። እንዲሁ በደመ ነፍስ ነበር የምንቀሳቀሰው። ይኸውልሽ፣ የምፈልገውን ነገር ለማድረግ ጭንቅላቴን መዝጋት ነበረብኝ። ራስን ልትወቅስ ነው? አይደለም። ቆይ ነጭ ቢራቢሮ ታውቂያለሽ? እኔ እንጃ። ዝም ብለሽ ስታያት የሆነ ሰላምና እረፍት ይሰማሻል። በቃ አንቺም ልክ እንደዛ ነሽ። እኔ ደግሞ አንቺን ሳስብሽ የሆነ ሰላምም ጸጸትም ነው የሚሰማኝ። ከዚህ በፊት አንቺ ላይ ያደረኳቸው ነገሮች በሙሉ በጭራሽ ላንቺ የሚገቡ ነገሮች አይደሉም። ይልቅ ላንተ ጥሩ ዜና አለኝ። ምን አይነት ዜና? ዴቪ ወረቀት ስራዎቹን ጨርሶልሃል። በተስፋ የምንጠብቀው ቀን እየመጣ ነው። ምን ነው ከፋ እንዴ? አይ ከፍቶኝ እንኳን አይደለም። ውለታችሁን መቁጠር ስለማልችል ነው። በቃ የማይቆጠር ውለታ ነው። እንዳላበቃልህ አውቃለሁ፣ ግን አንተ ራስህ ላይ ተስፋ ከቆረጥክ ምንም አይነት መዳኛ የለውም። መጣው። እሺ በጣም ያሳዝናል። ምንም ነገር እኮ አሳልፈሽ ሊሆን ይችላል። ምንም አይነት ሲቹዌሽን ውስጥም ልትሆኚ ትችያለሽ። አንድ የተማረች ማቹርድ የሆነች ሴት በእንደዚህ አይነት ሲቹዌሽን ውስጥ ተገኝ ግን በጣም ያሳፍራል። ምክንያት ያንተ ብትሆንስ? አንቺ እኮ ለንደን ውስጥ ካለ ትልቅ ዩኒቨርሲቲ ትምህርቴን አጠናቅቄያለሁ። አልፎም ተርፎ የረዳት ፕሮፌሰርነት ማዕረግ አግኝቻለሁ። ግን ደግሞ በምንምና በማንም የማልደራደርበት ዴቭ የሚባል ሰው አፍቃሪም ነኝ። እኔ ምንም ነገር ፈልጌ አጥቻለሁ፣ ግን አንተን አጥቻለሁ። ሄዋኔ ምን አለ ያለኝን ነገር እንዳለ አጥቼ አንተን ባገኘውክ። አውቃለሁ ለኔ ስትል ምንም ነገር ማጣት አትፈልግም። እወድሻለሁ፣ በጣም ነው ማፈቅርሽ ሌቭ። ግን ደግሞ አይንህን ባይንህ ልታሳየ ያንተን በረከት በሆዴ ተሸከመች ሚስት አለች። ያንን አስቀያሚ ጊዜ እንኳን እዛ ተቋም ውስጥ ሳሳልፍ ከስቃይ በላይ አንተን ማሰቤ ነበር ትልቁን ህመሜን ያገዘፈብኝ። የገባውበት ነገር ከዛ ነገር ለመሸሽ ስል ድጋሚ ሌላ ስቃይ ውስጥ ገባው። ትንሿ ሉሊት እንኳን ተረድተኝ ልትረዳኝ እየሞከረች ነው።
ይገባኛል። ተረድቼሻለሁ እኮ ምን አይነት መጥፎ ጊዜ እያሳለፍሽ እንደሆነም በቃ ተረድቼሻለሁ። ፕሊዝ ሄሎ ወዳጄ፣ ድምጼ ሲጠፋብህ የሞትኩ መስሎ ነበር አይደል? ኧረ እኔ በጣም ደህና ነኝ፣ አታስብ። አንተ ባትደውልልኝም እኔ ደውልልህ ነበር። ይልቅ አሁን የምስራች አለኝ። ቆንጆ የምስራች። ይኸውልህ በቅርቡ የገባህበት ገብቼ ማጅራትህን ይዛለሁ። ያኔ ደግሞ ለክደትህ ዋጋ አስከፍልሃለሁ። መቆም የምትፈልገው ጠላቶችን ለመቅጣት ነው? አየሽ፣ ከሃዲዎች የእጃቸውን ማግኘት አለባቸው፣ ዋጋቸውን ማግኘት አለባቸው። ቆይ ምን እያልሽኝ ነው? የካዱኝ ሰዎች በነፃነት መንቀሳቀስ አለባቸው እያልሽኝ ነው? እኔ እንደዛ አላልኩም። እኔ ያልኩት ስትነሳ የተሻለ ሰው ሆነ መነሳትህን ተመኝ ያልኩት። ሉሊት፣ ያደረሱብኝ በደል በቀላሉ ከጭንቅላቴ ልፍቀው አልችልም። ተኩሰውብሃል? ሊገሉህ ሞክረው ነበር? አይ፣ አንተ ግን ዴቭ ላይ እነዚህን ነገሮች አድርገሃል። ዛሬ ላንተ ጤና ከዘመዶች በላይ እየተራረጠ ያለው ዴቭ ነው። አዎ ልክ ነሽ። ምናልባት አንድ ቀን ይቅርታውን አገኛለሁ ብላ አስበው አታውቅም ይሆናል። ግን ደግሞ ይቅር ብሎሃል። ፈጣሪ እንዲምረህ ከፈለክ ለሰዎች ምህረት አድርግ። ቆይ ግን ይሄ አንደበትሽ እንዴት ነው ደስ የሚለው? ያው ለቸርነቱ የምንመች አይነት ሰዎች ብንሆን አይከፋም ብዬ ነው። ጓጉተሃል? ለምኑ? ለሕክምናው። አዎ፣ ግን ደግሞ ፈርቻለሁ። ለምን? ባይሳካስ? ለምን እንደዚህ ታስባለህ? ሀሳባቸውን ቢቀይሩስ? ኧረ እባክህ። ይኸውልሽ ሉሊት፣ ሁሉም ሰው እንዳንቺና እንደ ዴቭ እንዳይመስልሽ። የሰው ደስታ የሚያስከፋው በጣም ብዙ ሰው አለ። ልክ ነህ። ተስፋን የሚያጨልሙ ሰዎች በጣም ብዙ ሰዎች አሉ። ሉሊት፣ አንቺ ሉሊት፣ አንቺ አይደል እንደምጠራው? ይሄን እኮ ከዛ ሽባ ጋር ቁጭ ብላ አፏን ከፍታ እያወራች ይሆናል። ሄሎ አበባዬ። አይደለውም። አበባዬ የለችም። ቀጥፈናታል። ምን አልሽኝ? የሌለች ልጆትን ስርዓት አስይዘው ቢያሳድጓት ምን አለበት? ማን? ሉሊት ናት ስርዓተ ቢሶ። ከእርስዎን ከፍ ሉሊት ውጪ ሌላ ማን ሊሆን ይችላል? የምትናገሪው ስለ ሉሊት መሆኑን እጠራጠራለሁ። ተሳስተሽ አሊያም ጥላሸት ልትቀቢያት ፈልገሽ ሊሆን ይችላል። የማወራው ትዳሯን ረግጣ ጎረምሳ ተከትላ ስለኮበለለችው ሉሊት ነው የማወራው። ዳዊቴን ነው ጎረምሳ የምትይው? ጭራሽ ያቆላምጡታል። ሲያንስበት ነው። ልጄን እንደዛ ከመከራና ከስቃይ የገላገላት መልአክ እኮ ነው። ጭራሽ ይልቅ ከምታደርቅኝ ለምን ልጄን አታገናኝ? ምናልባት የሚያስቡ ከሆነ አንድ ምክር ልለግሶት። የምን ምክር ነው ደግሞ? ልጆትን ከዚህ ውሰዷት። ለምን ብዬ? እንድትኖር የሚፈልጉ ከሆነ። ምንድነው የተፈጠረው? ምንድነው ጉዱ? ልጄ ምን ሆነች? እስካሁን ምንም አልሆነችም። ከዚህ በኋላ ግን ለሚደርስባት ነገር ኃላፊነት አልወስድም። አሁንም ስልኩን ያነሳ ሁሎት ምናልባት ልጅ ስለሆነች የቤተሰቦቿን ቃል ሰምታ ትመለሳለች በሚል ነው። ለምን ምን እንደተፈጠረ አትነግሪኝም? እርሶም ልጆትም ሴቶች ናችሁ። እንዴት በዚህ ልክ ሴት ላይ ይጨክናሉ? ማዘር ልጄ ምንድነው የምትይ? እኔ ላይ በሰራችሁት ግፍ ምክንያት አንድ በአንድ ዋጋችሁን ትከፍላላችሁ። ማነሽ የኔ ልጅ? ልጆት ከባሌ ራስ ላይ ትውረድ። ምን አልሽ?
ለዚህ ነው ከተከበረ ትዳሯ አፈናቅላችሁ ወደዚህ ላካችኋት የአንዲትን ምስኪን ባል ለማጥመድ? ስለምን ማጥመድ ነው የምታወሪው? ልጆት ባሌን አማቅጣብኛለች እያልኩት ነው። በወላዲቷ ተይ ግፍ አትናገሪ። እንደዛ ሆና ስትመጣ አስጠግቼ ከክፉ ነገር ሁሉ ጠብቄ ላኖርኳት ይሄ ለኔ ይገባኛል? ይሄ ነው የኔ ክፍያ ማዘር? የኔ ልጅ አታደርገው። አባባይን አውቃታለሁ። እሺ ስለዚህ እርሶም የሷን መቀላወጥ ይወዱታል ማለት ነው። ሮዛኒ መቼ የምንዋጋበትን አላጣም። በቃ ያው እየወጣሁ ነው ከቤት መጣሁ። 15 ደቂቃ። እሺ ወዳጄ፣ እሺ በስተመጨረሻ መጡ። ተመስገን፣ ህልሜ እውን ሆነ። በዚህ ጉዳይ ብዙ ነገር አጥቻለሁ። ታውቃለህ፣ እኔም በዚህ ምክንያት ህይወቴን አጥቼ እንደነበር አትርሳ። ያለፈው አልፏል። አሁን ወደፊት ብቻ ነው መሄድ ያለብን። ህይወቴን ለሰጠኝ የነበረ ነገር እንዴት ነው ቆይ እንደዚህ ቀሎ ይታየ? ባንቺ አላስፈላጊ መረጃ የሞቱ ሰዎች አሉ። እኔ ማሰብ የምፈልገው የነሱን ሞት ነው። ገባሽ? እነዚህ ሰዎች እኮ ብዙ ኃላፊነት ያለባቸው ነበሩ። ልጆች፣ ቤተሰብ፣ ለሀገር የሚጠቅሙ ሰዎች ነበሩ። እነዚህ ተስፋ የሚጣልባቸው ሰዎች ደግሞ አሁን የሉ። ይሄ ደግሞ ለምን እንደሆነ በደንብ ታውቂያለሽ። እድሜ ዘመኔን በዚህ ርዕስ እያወቀስከኝ ልትኖር ነው ሮዝ? እኔም ለዛ ስል ነው እንርሳው ብዬሽ የነበረው። እሺ በቃ ትቼዋለሁ። ደረሰ? በጣም እየረፈደ ነው። እና ለምን አትሄድም? ያልወጣ ብላኝ ነው። ማ? ሄዋን። ሄዋን? አልገባኝም። የእሷ መሄድ አስፈላጊ ነው? ዴብ ብቻውን እንዲያውም ብዬ እኮ ነው። ኧረ ኖ ባለፈው እኮ ነግሬሽ ነበረ። ከውጪ የመጡትን ቲም እኮ የምትመራው እሷ ነች። ነው? አዎ በዚህ ሰዓት ከነሱ ጋር ነው እዛ መገኘት የነበረባት። ግን ያው እኛ ጋር ስላረፈች አብረን መሄድ ስላለብን ነው። ባጭሩ እንግዶቹ የዴብ ብቻ ሳይሆን የኔም ናቸው። በቃ የኔ ማር አረፍዷል። እሺ ቻው ቻው የኔ ቆንጆ። ታውቃለህ ዴቭ፣ እኔ እዚህ በመሆኔ ሮዛ ጭራሽ ደስተኛ አይደለች። ልትርቂኝ ፈለገሻል? አዎ እውነቴን ነው። በፊት ከምሰቃየው በላይ አሁን አጠገብህ ሆኜ የምሰቃየው ብዙ ነው። የምትወደው ሰው አጠገብህ ሆኖ ያንን ሰው አለማቀፍ አለመሳብ ምን ያህል እንደሚከብድ ባየኸው። አውቃለሁ። ካወቅክ ታዲያ አትራቂኝ አትበለኛ። እሺ እኔስ? አንተ ምን? እኔ ምን ልሁን? አንተ ምን ትሆናለህ ዴቭ? ለአመታት ጠብቄሽ መጣሽልኝ ሲል ደሞ እንደገና ይኸውልህ ዴቭ፣ ቆንጆ ሚስት አለች። በዛ ላይ ልትወልድልህ ነው። በምንም አይነት ሁኔታ እሷን ተወራ ልትመጣ አትችልም። አየህ፣ መታመም ማለት በምንም አይነት ምክንያት የምትወደውን ሰው ማጣት ማለት ነው። በመካከላችን ትልቅ ግንብ አለ፣ ሚስት ልጅ የሚባል ያንን ደግሞ ማፍረስ አትችልም። ቆይ ግን ምን አለበት በስቃይ ውስጥም ቢሆን ብንተያይ? ልክ ነህ። በስቃይ ውስጥ ሆነ በሾው ብትታጠርም ባይህ ደስ ይለኛል። እንደሞ ሮዛ አትፍረጅባት። ሮዛ እኔን ከመውደዷ የተነሳ ባንቺ አይደለም በዚች በትንሿ ሉሊት እንኳን ትቀናለች። እውነቷን ነው ማለቴ። ያው እኔን ማመን የለባት። አረ በማንኛውም ሰዓት ልነጥቃት ይችላል። በይ ጭራሽ ትገላምጪኝም ጀምረሻል። አረ እኔ ግድ የለም ይቅር ብዬሻለሁ። ምንም እንኳን የቤት እመቤቴ መሆንን ብትረሹ እኔ ክብር
ለሚገባው ሰው ክብር ከመስጠት ወደ ኋላ ማለት ሰው ነኝ። ስለዚህ ሮዛ ናት ክብር የማይገባት? እሺ ነው ምን አደረኩ? አንቺ ምን ታደርጊያለሽ? ያገኘሽውን በሙሉ ደፋፍተሽ ትበያለሽ። ሮዛ ግድ የለም ለዚህኛው የሚቀርብ ይሻላል። ምክንያቱም አሁን የሁሉም ነገር ፍጻሜ እየተቃረበ ነው። ፍጻሜ? አዎ ፈቷ ሙሽራ፣ የሁሉም ነገር እኮ ፍጻሜ ይኖራል። አሁን ደግሞ የውብ ጊዜ ፊት ለፊታችን ነው ያለው። ምን ነው አባቴ? ከቀድም ጀምሮ ደጋግሞ እየደወሉልኝ ነበር። እንዴት መልሼ ሳልደውልላቸው? ማን ናቸው? የሉሊት እናት። ሄሎ ማዘር። ዳዊት ልጄ ላክልኝ። ማዘር እንደዚህ አይነት